ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 30 2017 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በአፋብሃ ወሎ ቀጠና እየተደረገ ባለው ተጋድሎ ፋኖ ድል እየተቀናጀ ነው። ውጊያና ወታደራዊ ስልጠናው ተጠናክሮ እንደቀጠለ ነው። ጦር ግንባር መረጃዎችን ይዘናል። ጦርነት ይብቃ አገዛዝ ይብቃ በሚል የተካሄደውን የበይነ መረብ የተቃውሞ ትዕይንት ተከትሎ ብልጽግና ድንጋጤ ውስጥ መግባቱ ተገልጿል። አርበኛ ዘመነ ካሴን ንግግር ይዘናል። ሰዎችን በማንነታቸውና በፖለቲካ አቋማቸው ብቻ በአሰቃቂ እስር ቤቶች ውስጥ የሚከቱት አብይ ሰዎች በመናገራቸው ታስረው አያውቁም ብለዋል። ሰሙታላችሁ። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ሶማሊያ ውስጥ የትጥቅ ትግል መጀመሩ እያነጋገረ ነው። ብልጽግና ከሶማሊያ በኩል ሌላ እሳት እየጠበቀው ነው። ትራምፕ በሎስ አንጀለስ የተቀሰቀሰውን ግጭት ተከትሎ ወታደሮች አሰማርተዋል። የከተማዋ ከንቲባና የካሊፎርኒያ አስተዳደር ከትራምፕ በተቃራኒ ቆመዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በአፋብሃ ወሎ ቀጠና እየተደረገ ባለው ተጋድሎ ፋኖ ድል እየተቀናጀ ነው። በሰሜን ወሎ ላስታ አንጃፋት ቀጠና በተደረገ አውደ ውጊያ ሻለቃውን ጨምሮ ከ15 በላይ የአገዛዙ ወታደሮች ሲገደሉ ከ18 በላይ የሚሆኑት ቆስለዋል። የአማራ ፋኖ ብሔራዊ ኃይል ወሎ ቤተ አማራ ላስታ ሳምነው ኮር ጥራሪ ክፍለ ጦር ነበልባሎቹ ፋኖችና በብልጽግና መራሹ መከላከያ መካከል በተደረገ አውደ ውጊያ በአገዛዙ ሰራዊት ላይ ከባድ ሰብአዊ ኪሳራ አድርሰዋል። ላስታ ጀነራል አሳምነው ጽጌ ኮር ስር የሚገኘው ጥራሪ ክፍለ ጦር በጀመዶ ማርያም በበቅሎ ማነቂያና በግዳን ሙጃ ማርያም በሶስት አቅጣጫ አድርጎ የመጣውን የብርሃኑ ጁላ ሰራዊት በወንዳች ይባር እንጃፋት አድርጎ ላስታ ብልባላ አይና ቡግናና ላልኪው ጋዝጊብላን ይዛለው ብሎ የመጣን የጠላት ጦር ጠራሪዎቹ የወንዶች ቁና ይባር ሜዳ ላይ ግንቦት 28 2017 ዓ.ም ሲያራግፉት የዋሉ ሲሆን ይባር መለየ መገንጠያ ላይ አይኮም ሬዲዮ ይዞ የነበረውን ሻለቃ ገለታውን ጨምሮ ከ15 በላይ የአገዛዙ ወታደሮች ሲገደሉ ከ18 በላይ ቆስለዋል። በሌላ በኩል የአፋብሃ የበላይ ዘለቀ ክፍለ ጦር አባ ኮስተር ብርጌድ ለወራት ያሰለጠናቸውን ቅልጥም ሰባሪ ኮማንዶዎች አስመርቋል። እነዚህ ኮማንዶዎች ለግዳጅ ብቁ የሆኑና የአገዛዙን ኃይል እድሜ የሚያሳጥሩ መሆናቸውም ተገልጿል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በቀስተ ደመና ብርጌድ አማካኝነት ድንቅ ኦፕሬሽን ሰርተዋል። ቀኝ ጌታ ዩፍታይ ንጉሴ ክፍለ ጦር ቀስተ ደመና ብርጌድ ኃይል ያለነ የተባለንና ከብልጽግና ጋር በመወገን ሰራዊት መርቶ እያስገባ አያሌ ንጹሃንን ያስፈጀ ራሱም የብዙ ንጹሃንን ህይወት የቀጠፈ በአሁኑ ሰዓትም ደብረ ኤልያስ የገባውን ሰራዊት አይንና ጆሮ ሆኖ እያገለገለ የነበረ የብልጽግና አመራር ላይ እርምጃ ወስዷል ተብሏል። በትናንትናው ዕለት ከቀኑ 6 ሰዓት ገደማ መሃል ደብረ ኤልያስ ከተማ ላይ ፋኖቹ በወሰዱት የረቀቀ የቦምብ ኦፕሬሽን እርምጃ ተወስዶበታል። በዚህ ክፉኛ የተበሳጨው ነፍሰ በላው የብልጽግና ቡድንም አንድ ሴትን ጨምሮ ለገበያ የመጡ 3 ንጹሃንን በግፍ ረሽኗል። ጦርነት ይብቃ አገዛዝ ይብቃ በሚል የተካሄደውን የበይነ መረብ የተቃውሞ ትዕይንት ተከትሎ ብልጽግና ድንጋጤ ውስጥ መግባቱ ተገለጸ። በአብሮነት ኢትዮጵያ የተዘጋጀውን ይህን የተቃውሞ ትዕይንተ ህዝብ ብልጽግና ኢንተርኔት ጭምር በመዝጋት ሊያስተጓጉለው ቢሞክርም ሚሊዮኖች እንደተከታተሉት ግን ለማወቅ ተችሏል። በትዕይንተ ህዝቡ ላይ በተለያየ ጎራ ያሉ ኢትዮጵያውያን የተሳተፉ ሲሆን ታዋቂ ፖለቲከኞችም ንግግር አድርገዋል። አርበኛ ዘመነ ካሴ፣ ጀዋር መሐመድ፣ ስብሃት ነጋ፣ ገዱ አንዳርጋቸው ልደቱ አያሌውና ሌሎች ፖለቲከኞች ንግግር ያደረጉበትና በጋራ ሀሳብ የሰጡበት የተቃውሞ መድረክ በኢትዮጵያ እንዳይተላለፍም አገዛዙ በአብዛኛው የአገሪቱ አካባቢ ኢንተርኔት አቋርጦ ነበር። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አርበኛ ዘመነ ካሴ ባደረገው ንግግር የአማራ ህዝብ ቀድሞንም ለሰላም ጽኑ ፍላጎት ስለነበረው ጥያቄውን በሰላም ሲያሰማ የነበረ ቢሆንም አብይ አህመድ ግን መንግስታዊ ስልጣኑን ተጠቅሞ አማራን መግደሉንና መጨፍጨፉን ስለቀጠለ ሰይፋችንን መዘናል ብሏል። ስለሆነም አብይና ምስለኔዎቹ እስካሉ ድረስ እረፍት አይኖረኝም ብሎ እየታገለ ነው ሲል ገልጿል። ሰይፋችን ወደ ሰገባው የሚገባውም እና አብይ አህመድ አማራውን የሚገድሉበት ክንድ ሲሰባበር ነው በማለት አብራርተዋል። የአማራ ህዝብ ይህን ትግል እያደረገ ያለው አብይ አህመድን አስወግዶ ዘላቂ ሰላምና እረፍት ለማምጣት መሆኑንም አርበኛው ገልጿል። የአማራ ህዝብ ወደዚህ አይነት መራራ ትግል ውስጥ የገባው መሮት ብቻ አይደለም፣ የሰላም መንገዶች ሁሉ ተዘግተውበት እንጂ። የታመመ አዲስ አበባ ሄጄ ልታከም ቢል ተደብድቦ ይመለሳል።
በተለያዩ የሀገሪቱ ክፍሎች ያለን አማራ እየገደሉ የተረፈውን አፈናቀሉት። በአንድ ወቅት የተባበሩት መንግስታት ድርጅት እንዳለው በ11 የአማራ ክልል ዞኖች ውስጥ 11 የተፈናቃይ መጠለያዎች ተፈጠሩ። እነዚህን ተፈናቃዮች የደቡብ፣ የኦሮሞ ወይም የቤኒሻንጉል ህዝብ ያፈናቀላቸውና ውጡልኝ ያላቸው አይደሉም። ገድሎ የተረፉትንም ነቅሎ ያፈናቀላቸው የአብይ አህመድና የሽመልስ አብዲሳ አገዛዝ የአሻድሊ ሐሰን ተላላኪያዊ መዋቅርና ስራ ነው። የአማራን ህዝብ አፈናቅለው ብቻ አልበቃቸውም። በቀይም መጠን እንገላለን፣ አትግደሉኝ፣ አታፈናቅሉኝ ብሎ በየከተማው በየአደባባዩ ተሰለፈ። ህዝባችን ለጠየቃቸው ጥያቄዎች ሁሉ የሚሰጠው ምላሽ ግድያና ጥቃት ሲሆን አሁንስ በዛ በሚል ውሳኔ እርምጃውን ከሰልፍ ወደ ሰይፍ አሳድጓል። ይህንን ሰይፍ ወደ አፎቶ የምንመልሰው አብይ አህመድና ግብረ አበሮቹ የአማራ ህዝብ የሚገድሉበት ክንድ ሲሰባበር ነው ብሎም ወሰነ። የአማራ ህዝብ አንገት ደፍቶ እንዲኖር የሚፈልግ ኃይል ሁሉ መጀመሪያ እርሱ ራሱ ይደፋል ወይም ይደፋል ብሎ አፈሙዙን ወደ ጠላቶቹ አዙሯል። እናም ሰላም ይምጣ የሚለውን አጀንዳ የአማራ ህዝብ ገና ከማለዳው ሲጠይቀው የነበረና ጥቅሜና ፍላጎቴም የሚከበረው በዚህ መንገድ ብቻ ነው ብሎ የሚያምን እንጂ ፈልጎት ወደ ውጊያ የገባ አይደለም። ተገዶ የገባበትን ትግል እያካሄደ ያለው ሰላምን ለማጽናትና ለማምጣት በሚወዳት ሀገር ውስጥ በሰላምና ከሚወዳቸው ኢትዮጵያውያን ወገኖቹ ጋር እንደ ልማዱ በትብብርና በህብረት ለመኖር ነው። ሰላም ስትራቴጂካዊ ግባችን ነው። የትግላችን ግብም ህልውናችን በዘላቂነት ማረጋገጥና ሰላምን ማምጣት ነው። ሰላም ይምጣ፣ ጦርነት ይብቃ ማለት የጦርነት ጠማቂዎች ገለል ሊበሉ፣ የጦር ወንጀለኞች ለፍርድ ይቅረቡ ማለትም ነው። የአማራ ህዝብም ሆነ የመላ ኢትዮጵያውያን ጠላትና በፈረቃም በጅምላም እየገደለ ሰላም የነሳን ሐኪሙም ወዛደሩም ነጋዴውም አርሶ አደሩም ሰርተው እንዳይኖሩ ያደረገው የአብይ አህመድ ገዳይ መንፈስ ነው። ይህ ገዳይ መንፈስ ሰላምን አይፈቅድም። መንግስትነትና መንግስታዊ ስልጣን እጅግ ጥንቃቄ የሚፈልግና ብቃትንም ግድ የሚል ቢሆንም የአብይ ገዳይ መንፈስ ግን መንግስትነቱን ለማሳየት የሚጥረው የመግደል አቅሙን በማስፋትና በማብዛት ነው። መንግስትነት የማህበረሰብን ችግር ለመፍታት ምን ሰራው፣ ምንስ መስራት ይኖርብኛል የሚል መሰረታዊ ጽንሰ ሐሳብን ማዕከል ያደረገ ቢሆንም የአብይ አህመድ ገዳይ መንፈስ ግን ሲያሰላ የሚውለው ስንት እናት ገደሉ፣ ስንት ህፃን አረዱ፣ ስንት ሴት ስደፈሩ እያለ ነው። የሀገር ልማት አቁሜ በ10 ቢሊዮን ዶላር እዋጋለሁ፣ ሺህ ዓመት እዋጋለሁ ሲል ያልሰማው ኢትዮጵያዊ የለም። ይህ ገዳይ መንፈስ አሁን ወይም የአማራ ህዝብ አስገዳጅ ሁኔታ ውስጥ ገብቶ ትጥቅ ትግል ማድረግ ከጀመረ ጊዜ አንስቶ የመጣ አይደለም። ገና ስልጣን ከያዘበት ሰሞን ጀምሮ ሲናገረው የነበረ ሆኖም በብዙ ተስፈኛ እምነቶች ምክንያት የተሸፈነለት የሚያንቀሸቅሽ ደም የማፍሰስ ግብና ግብር የነበረው ሰው ነው። አብይ አቅም የሌለው አገር መምራት የማይችል ድውይ ሰው መሆኑን ማንኛውም ተራ ኢትዮጵያዊ የተስማማበት ወቅት ላይ እንገኛለን። የአብይ አቅም ህፃን መግደልና ሴትን መድፈር ነው። የአብይ አቅም ቤተ መንግስት ቁጭ ብሎ ከ500 እና 800 ኪሎ ሜትር ላይ ሰው አልባ ድሮን በመተኮስ አራስ መግደል፣ መምህርና ተማሪ መጨፍጨፍ ነው። የአብይ አቅም የድሃን ልጅ እያስገደዱ ወደ ጦር ሜዳ እየላኩ መማገር ነው። አብይ 1 ግራም ፖለቲካዊ እውቀትና እንጥፍጣፊ ወታደራዊ ችሎታ የሌለው ሰው መሆኑን ለማወቅ ባለፉት ዓመታት ያካሄዳቸውን ጦርነቶች ኦዲት ማድረግ በቂ ነው። አንድም ጦርነት ያላሸነፈ ብቻ ሳይሆን ደግሞም ማሸነፍ የማይችል አቅመቢስና አገር ጠል ሰው ነው። የአብይ አቅምና ችሎታ ኢትዮጵያን እየዘረፈ በውጭ ሀገር ፎቅ መደርደር ነው። የአብይ አቅም በቴሌቪዥን እየቀረቡ ድርድር ውሸት ማውራት ነው። አብይ ችሎታ የለውም ማለት ግን ጭካኔ የለውም ማለት አይደለም። ጭካኔውን ልጆቻቸው በወታደሮች እንዲደፈሩ ትዕዛዝ ሲሰጥ የሰሙ እናቶች፣ ወንድሟ አጠገቧ ሲረሽን ያስተዋለች እህት፣ በድሮን ሙሉ ቤተሰቡን ያጣ ቤተዘመድ፣ በመድፍ ቤተክርስቲያኑና መስጂዱ የወደመበት ምዕመን ብቻ ሳይሆን የትኛውም የገጠርና የከተማ ሰው አይቶታል። ይህ ሰውዬ የሚመራው አገዛዝና ለእርሱ ታዛዥ ሆነው የተሰየሙ የሰላም ጸሮችን ሁሉ መመንጠርና የጋራ ሀገር እውነተኛ እኩልነትና ነጻነት የሰፈነበት ኢትዮጵያን መፍጠር፣ አንዱ ገዳይ ሌላው ሟች ሳይሆን ሁላችንም ነዋሪ የምንሆንባትን ሀገር መመስረት የዚህ ትውልድ ታሪካዊ ኃላፊነት ሆኗል። የአማራ ህዝብ ይህንን ትግል የሚያደርገው ጦርነትን ለማቆምና ሰላምን ለማምጣት እውነተኛ ፍትህ በማስፈን የእልቂትን ምዕራፍ ለመቋጨት ነው። የአብይ አቅም መግደል ነውና የመግደያ በትሮቹን አስጥሎ ህዝብ በሌሊትም በተኛበት ቀንም በዋለበት እገደላለሁ የማይልበትን ሁኔታ ለመፍጠር ነው። በዚህ አገዛዝ ያልተገደለና
ያልተበደለ ህዝብ የለም ብለን እናምናለን። ከዚህ በኋላ ባለችው ኢትዮጵያ ውስጥም አንዱ ተንበርካኪ ሌላው አንበርካኪ የሚሆንበት መንገድ መኖር የለበትም ብለንም እናምናለን። ሰዎችም በሙያቸው፣ በማንነታቸው፣ በሃይማኖታቸውም፣ በጾታቸውም በፈረቃና በተናጠል የሚገድለው የሚያስረውና የሚያፈናቅለው የአብይ አህመድና የምስለኔዎቹ ስብስብ በስልጣን ላይ እስካለ ድረስም የትኛውም ህዝብ ሰላም ያገኛል ማለት አይቻልም። እንደዛም አናምንም። በመሆኑም የጎንዮሽ አለመግባባቶችን እየፈታን ዋናው የሰላማችን ጦት ዘበኛ የሆነውን አገዛዝ ለማስወገድ በሁሉም አይነት መንገድ መናበብና መነጋገር ያለብን ወቅት ላይ እንደምንገኝ ማስታወስ ያስፈልገናል። ይህ ግለሰብና ሎሌዎቹ አገሪቱን ይጠሏታል። የእያንዳንዳችንን ህይወት ማሳጣት ሲያቅታቸው አገር አሳጥተውን እነርሱ ወዳዘጋጁት ሀገር መፈርጠጣቸው አይቀርም። ያ ከመሆኑ በፊት የአንዳችን ቁስል ለሌላችን ህመም ሆኖ አንዳችን ለሌላችን ደራሽ ሆነን ተባብረን ይህን አገዛዝ ለማስወገድ መናበብና የጋራ ግንባር ለመፍጠር መሽኮርመም የለብንም። የኢትዮጵያን ፖለቲካ ኃይሎች ገድዬ አሰሬና ከፋፍዬ ጨርሻለሁ የሚለውን የአብይ አህመድን እብሪት በመተባበርና በመነጋገር አንድ ሀገርና አንድ የጋራ ጠላት አለን በሚል መንፈስ በመረባረብ ማሳየት መታገል ይኖርብናል። ሆኖም ከትናንት ምሽት ጀምሮ የብልጽግና ምስለኔዎች በዚህ የተቃውሞ ትዕይንተ ህዝብ ላይ ተቃውሞ ከማስነሳት ባለፈ በባለስልጣናት ደረጃ ድንጋጤያቸውን ያልደበቁበት አስተያየትና ምላሽ ሲሰጡ ነበር። ከባለስልጣናቱ ከነለገሰ ቱሉ እስከ ዮናታን ተስፋዬ መላው የብልጽግና አክቲቪስቶችም የድንጋጤ አስተያየት እየሰጡ ነው። ሰዎችን በማንነታቸውና በፖለቲካ አቋማቸው ብቻ በአሰቃቂ እስር ቤቶች ውስጥ የሚከቱት አብይ ሰዎች በመናገራቸው ታስረው አያውቁም አሉ። አብይ አህመድ ከኢትዮጵያ ቴሌቪዥን ጋር ባካሄዱት ቃለ ምልልስ ላይ ከዚህ በፊት በመንግስታቸው ባልተገለጸ ሁኔታ ኢሰመኮ ባለፉት 3 እና 4 ዓመታት በተዛባ መንገድ በኢትዮጵያ መንግስት ላይ ሪፖርት ሲያወጣ ነበር ሲሉ ተደምጠዋል። ይህን የኢሰመኮን እንቅስቃሴም መንግስታቸው በዝምታ ያለፈው ለተቋም ግንባታ በሚል ነው ብለዋል። መንግስት ለሰብአዊ መብት ከፍተኛ ኮሚትመንት አለው ያሉት ጠቅላይ ሚኒስትሩ ኮሚሽኑ እዚች አካባቢ ተቀምጦ ከአዲስ አበባ ሲያወጣ የነበረው ሪፖርት እያዳመጠ ዝም የሚል መንግስት መፍጠር መቻላችን ትልቅ እመርታ ነው ብለዋል። የአብይ ንግግር ሆን ተብሎ የተነገረ ሲሆን በቀጣይ ግፍና ጭፍጨፋቸውን በሚያጋልጥ ማንኛውም ተቋም ላይ እስካሁን ሲያደርጉት ከነበረው በላይ እርምጃ እንደሚወስዱ የጠቆመ ነው። ኢሰመኮ በአገሪቱ በብልጽግናው መንግስት የተፈጸሙና እየተፈጸሙ ያሉ ግፍና ሰቆቃዎችን፣ የሰብአዊ መብት ረገጣዎችን፣ አስገድዶ መድፈሮችን፣ ያለ አግባብ እስሮችን፣ አስገድዶ መሰወሮችን፣ መንግስታዊ እገታዎችን፣ የድሮን ጥቃቶችን፣ የጦር ወንጀሎችን፣ ማፈናቀሎችን፣ ማንነት ተኮር ጥቃቶችን በሚመለከት የሰራቸው ሪፖርቶች ከተፈጸመው አንጻር 200ኛውን እንኳን እንደማያክል ይታወቃል። ይህንን ደግሞ ራሳቸው አብይ አህመድና መንግስታቸው የሚያውቁት ሲሆን የንግግራቸውም 2 ዓላማ አለው። አንደኛው ይኸው ነጻነት ሰጥተናል የሚል ሲሆን ሁለተኛው ደግሞ በቀጣይ ኢሰመኮን ጨምሮ ሌሎች ተቋማት ተመሳሳይ የሰብአዊ መብት ትግል እንዳያደርጉ በማሰብ ነው። ሌላኛው አብይ አህመድ ያነሱት ጉዳይ ዛሬ ላይ ሀሳቡን በነጻነት ስለገለጸ የሚታሰር አንድም ሰው የለም የሚለውን ነው። ሰዎች በማንነታቸው፣ በፖለቲካ አቋማቸው፣ በሙያቸውና በንግግራቸው ምክንያት ታስረው እስር ቤቶችን ሞልተዋቸዋል። ይህ ዓለም የሚያውቀው ሀቅ ቢሆንም አብይ አህመድ ግን በምን ታመጣላችሁ እብሪት በሰሞኑ ቃለ መጠይቃቸው ይህን ጨምሮ በርካታ ክህደቶችን በልበ ሙሉነት ሲያስተላልፉ ነበር። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ሶማሊያ ውስጥ የትጥቅ ትግል ጀመረ። በአብዱራህማን ማህዲ የሚመራው የኦጋዴን ብሔራዊ ነጻነት ግንባር ክንፍ መቀመጫውን በጎረቤት ሀገር ሶማሊያ በማድረግ የትጥቅ ትግል መጀመሩ ተሰምቷል። በሶማሊያ የትጥቅ ትግል ጀምሯል የተባለው የኦብነግ ክንፍ ውሳኔውን ያሳለፈው ድርጅቱ በቅርብ ለ2 መከፈሉን ተከትሎ ነው። ታጣቂ ቡድኑ ከ6 ዓመታት በፊት ሰላማዊ ትግል ለማድረግ ከኤርትራ ወደ ሀገር ቤት በመግባት በምርጫ ቦርድ ተመዝግቦ የነበረ ቢሆንም ኦብነግ ለ2 መሰንጠቁን ተከትሎ በአብዱራህማን የሚመራው ኃይል በሶማሊያ የትጥቅ ትግል መጀመሩን ጉዳዩን በቅርበት የሚከታተሉ ምንጮች ገልጸዋል። ለ33 ዓመታት ያህል በትጥቅ ትግል ሲንቀሳቀስ የነበረው ኦብነግ ወደ ሰላማዊ ትግል ለመግባት የወሰነው ከአብይ አህመድ መንግስት ጋር በነሐሴ 2010 ዓ.ም ስምምነት ላይ ከደረሰ በኋላ ነበር። ይሁን እንጂ አብዱራህማን ማህዲ የሚመራው የኦብነግ ክንፍ
ከመንግስት ጋር ግንኙነት አናደርግም፣ ቀጣይ የትግል ስልታችንን በተመለከተ ከህዝብ ጋር ውይይት እናደርጋለን ሲል ለቢቢሲ የአማርኛው የዜና ክፍል የገለጸው ባሳለፍነው የካቲት ወር መጨረሻ ላይ ነበር። ታጣቂ ቡድኑ ሰላማዊ የፖለቲካ ትግልን አቁሞ አባላቱንና ደጋፊዎቹን ለአዲስ ትግል እያደራጀ እንደሆነ ያስታወቀው የካቲት 23 2017 ዓ.ም ባወጣው መግለጫ ነበር። ይህንን ተከትሎ የኦብነግ ሌላኛው ክንፍ በሚያዝያ 1 2017 ዓ.ም ባካሄደው ሁለተኛ መደበኛ ጉባኤ አብዱራህማን ማህዲን ከሊቀመንበርነት አንስቶ በሌላ መተካቱ ይታወሳል። ውሳኔውን ተከትሎ የትጥቅ ትግል የጀመረው የኦብነግ ክንፍ በበኩሉ በግንቦት 7 2017 ዓ.ም ባወጣው መግለጫ የኢትዮጵያ ብሔራዊ ምርጫ ቦርድና የሶማሌ ክልል መንግስት በተቀናጀ መልኩ የፓርቲውን አመራር ለመበታተን እየሰሩ ነው በማለት ምላሽ ሰጥቶ ነበር። ቡድኑ አክሎም የሶማሌ ክልል መንግስት ጣልቃ ገብነት ከፌዴራል መንግስት ጋር በ2010 ዓ.ም የተፈረመውን የሰላም ስምምነት አደጋ ላይ በመጣል ፓርቲውን ወደ ትጥቅ ትግል እንዲገባ እያደረገ ነው በማለት አስጠንቅቆ ነበር። አብዱራህማን የሚመራውን ክንፍ ጨምሮ ኦብነግ ከ6 ዓመታት በፊት በኤርትራ አስመራ ከተማ ከመንግስት ጋር ያደረጋቸውን ተከታታይ ውይይቶችንና ስምምነቶችን ተከትሎ በሰላማዊ መንገድ ለመታገል ወደ ኢትዮጵያ መግባቱ የሚታወስ ነው። ይሁን እንጂ የአብይ አህመድ መንግስት ቃሉን አጥፎ ያደረግናቸው ስምምነቶች እንዳይፈጸሙ አድርጓል የሚል ቅሬታ በማቅረብ በአብዱራህማን የሚመራው ክንፍ በምርጫ ቦርድ ተመዝግቦ ሰላማዊ ትግል እያደረገ ካለው ኦብነግ በመገንጠል ወደ ትጥቅ ትግል መግባቱን መረጃዎች ያሳያሉ። ወደ ትጥቅ ትግል የገባው የኦብነግ ክንፍ የአብይ አህመድ መንግስት ቃሉን አጥፎ እንዳይፈጸሙ አድርጓል ካላቸው ስምምነቶች መካከል የኦብነግ ታጣቂዎችን ወደ ክልሉ የጸጥታ ኃይል ማስገባት፣ በጦርነት የተጎዱትን መልሶ ማቋቋም፣ የኦጋዴንን ህዝብ የራስን እድል በራስ የመወሰን ጥያቄ መመለስ፣ በህዝቡ የተፈጠሩትን ፖለቲካዊ፣ ኢኮኖሚያዊና ባህላዊ ቅሬታዎችንና መገለል በዘላቂነት መፍታት የሚሉት ይገኙበታል። ኦብነግ በ2010 ዓ.ም የሰላም ስምምነት በተፈራረመበት ወቅት 18000 ገደማ ታጣቂዎች የነበሩት ሲሆን ምን ያህሉ የቀድሞ ታጣቂዎቹ በአብዱራህማን ማህዲ የሚመራውን የኦብነግ የትጥቅ ትግል እንደተቀላቀሉ የታወቀ ነገር የለም። ኦብነግ የትጥቅ ትግል እንቅስቃሴ ጀምሮበታል የተባለው የሶማሊያ አካባቢ መካከለኛው ሸበሌ ቀጠና እንደሆነ ለዞብል ፖስት የደረሰው መረጃ ያሳያል። ቀጠናውን አልሸባብ በስፋት የሚንቀሳቀስበት እንደሆነ ከዚህ በፊት የወጡ መረጃዎች ያሳያሉ። በያዝነው ዓመት መግቢያ ከ40 ዓመታት በኋላ ለመጀመሪያ ጊዜ ለሶማሊያ ቀጥተኛ ወታደራዊ ድጋፍ ያደረገችው ግብጽም ወታደሮቿን ያሰፈረችው በዚህ ኦብነግ የትጥቅ ትግል ጀምሮበታል በተባለው አካባቢ መሆኑን መረጃዎች ያሳያሉ። ከዚሁ ጋር ተያይዘው አብይ አህመድ ከሶማሌላንድ ጋር ያደረገውን የወደብ ስምምነት ተከትሎ ከኢትዮጵያ ጋር ቅራኔ ውስጥ የገባችው ሶማሊያ ለኦብነግ የትጥቅ ትግል እንቅስቃሴ በግዛቷ ነፃ መሬት ያመቻቸች ሲሆን የኢትዮጵያ ታሪካዊ ተቀናቃኝ የሆነችው ግብጽ ደግሞ ሁኔታውን እንደ መልካም አጋጣሚ በመውሰድ ወታደራዊ ስልጠና በመስጠትና የሎጂስቲክ ድጋፍ በማድረግ የአብዱራህማን ማህዲን ታጣቂ ቡድን ልታጠናክር ትችላለች ተብሎ ይገመታል። ትራምፕ በሎስ አንጀለስ የተቀሰቀሰውን ግጭት ተከትሎ ወታደሮች አሰማሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሎስ አንጀለስ ለተቃውሞ የወጡ ሰነድ አልባ ስደተኞች የፈጠሩትን አለመረጋጋት ለመቆጣጠር 2000 ወታደሮችን አሰማርተዋል። ትራምፕ ስደተኞችን ከአሜሪካ እንዲያባረሩ በዋናነት የሚደግፉት ቶም ሄርማን ቅዳሜ ዕለት ለፎክስ ኒውስ ሎስ አንጀለስን ደህንነቷ የተጠበቀች እናደርጋታለን ብለዋል። ቅዳሜ ዕለት በሎስ አንጀለስ ከፍተኛ የደቡብ አሜሪካ ዜጎች በሚኖርባቸው አካባቢዎች ለሁለተኛ ጊዜ ከፍተኛ ተቃውሞ ተቀስቅሷል። የተቃውሞ ሰልፈኞቹ ከፌዴራል የስደተኞችና የጉምሩክ ፖሊሶች ጋር ተጋጭተዋል። የፓራማውንት ዲስትሪክት የተቃውሞ ሰልፈኞችን ለመበተን አስለቃሽ ጋዝና ዱላ ጥቅም ላይ ውለዋል። በዚህ ሳምንት ብቻ ሰነድ አልባ ስደተኞችን ከግዛቲቱ ለማስወጣት በተወሰደ እርምጃ 118 ሰዎች በቁጥጥር ስር ውለዋል። የካሊፎርኒያ ግዛት አስተዳዳሪ ጋቪን ኒውሶም የፖሊስን እርምጃ ጨካኝ ሲሉ አውግዘውታል። የትራምፕ አስተዳደርም አሁን ይህንን በምናገርበት ወቅት ተጨማሪ ኃይል እየመጣ ነው። ዛሬ ማታ የጸጥታ ኃይሎች ይመጣሉ። ስራችንን መስራታችንን እንቀጥላለን። በግል ንብረት ላይ ለሚደርስ ማንኛውም ጥቃት ወይም ጥፋት ምንም ትዕግስት የለንም ሲሉ አስጠንቅቀዋል። የኤፍቢአይ ምክትል ዳይሬክተር ዳን ቦንጊኖ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ እንዲሁ ተቃዋሚዎችን
እናንተ ትርምስ ትፈጥራላችሁ፣ እኛ ደግሞ ለእጃችሁ ካቴና እናመጣለን፣ ህግና ስርዓት ይሰፍናል ሲሉ አስጠንቅቀዋል። ዘመቻውን ያደናቀፉ በርካታ ግለሰቦች መታሰራቸውንም ገልጸዋል። የመከላከያ ሚኒስትሩ ፔት ሄግስ በኤክስ ገጻቸው ላይ መስሪያ ቤታቸው በሎስ አንጀለስ የሚገኘውን የፌዴራል ህግ አስከባሪ አካላትን ለመደገፍ የብሔራዊ ጥበቃን በፍጥነት አሰማርቷል ብለዋል። አክለውም እናም አለመረጋጋቱ ከቀጠለ ፔንድልተን የሚገኙ የባህር ኃይሎችም ይንቀሳቀሳሉ፣ በከፍተኛ ተጠንቀቅ ላይ ናቸው ብለዋል። የሎስ አንጀለስ ከንቲባ ካረን ባስ ቀደም ሲል ሰነድ አልባ ሰዎችን በቁጥጥር ስር የሚያውሉ የጸጥታ አባላት በአሜሪካ ሁለተኛ ትልቅ ከተማ ውስጥ ሽብር እየዘሩ ነው ሲል ከሰዋል። ትራምፕ በትሩዝ የማህበራዊ ሚዲያቸው ላይ የሎስ አንጀለስ አስተዳዳሪንና ባስን ስራቸውን መስራት ካልቻሉ ተቃዋሚ ሰልፈኞችና ዘራፊዎቹን መፍትሄ መስጠት በሚኖርብን መንገድ የፌዴራል መንግስት ገብቶ ችግሩን ይፈታል ብለዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።